አቤኒና ዜማዬ ተገናኙ። በሁለቱ መሀል ያለው ርቀት አብቅቶ ለዚህ ሊደርሱ ችለዋል። ዜማ ከአቤኒ ጋር የመገናኘት ፍላጎቷ ከዛም በፊት ቢሆንም ነገር ግን በመሀል ላይ ብዙ እንቅፋቶችንም አሸንፋ ለዚህ ልትደርስ ችላለች። ዜማ አሁን ላይ ለአቤኒ ያላትንም ናፍቆት ሊያበቃ ችለዋል። አቤኒ ግን አሁን ላይ ዜማን አገኛታለሁ ብሎ ስላልነበረ ነው አሁን ላይ ይሄ ሁሉ ስቃይ ሊያሳልፍ የቻለበት። ነገር ግን የአቤኒ ደስታ እፈልጋለሁ በማለት ያዳ ነበረ ለዚህ ሁሉ ስቃይ የዳረገው። እሱንም በአጠገቡ በማድረግና ይሄ ሁሉ ስቃይ ሊደርስበት ያደረገው ያዳ አሁን ላይ አቤኒን ሁሉንም ስቃዩ ሊያበቃ ችሏል። የአዳ መሰወር አሁን ላይ ይበልጥ አቤኒ እና ዜማ ሊገናኙ ምክንያት ሆኗቸዋል። ነገር ግን ያዳ የራቀበትንም ምክንያት ሆን ብሎ አልነበረም። ያዳና አቤኒ አሁን ላይ ምንም እንኳን የሚዋደዱ ጓደኛሞች ቢሆኑ በዚህ ሁሉ መሀል ንጹህ የሆነ ጓደኝነት ያለው አቤኒ ብቻ ከመሆኑ ነው። አቤኒ የአዳ ድብቅ ሚስጥር አለማወቁና አሁን ላይ እያደረገውንም ከባድ ወንጀል መሆኑን ከጎኑ አለመረዳቱ ነው አሁን ላይ አቤኒም አደጋ ላይ እየጣለው ያለው። ዜማዬና አቤኒ ለስካሁን ለዚህ ሁሉ ጊዜ ስቃያቸው በዝቶና ብዙ በጣም ከባድ የሆነ ስቃዮችንም አሳልፈዋል። ያሁኑ ግን በጣም ከበድ ከማለቱ በላይ በሁለቱ መሀል ያለውንም ክፍተታቸው ከባድ ነበረ። ነገር ግን ዜማ አሁን ላይ ከዛም በፊት ዜማ አቤኒን ለማግኘት በጣም ብዙ ጊዜ ጥራ ነበረ። ነገር ግን ከጎኗ ሆኖ ይበልጥ ዜማና አቤኒ እንዲገናኙ የሚፈልገው በትክክለኛ ልዑል ነበረ። ልዑልና ዜማ በትክክለኛ መንገድ ነበረ እየሄዱ የነበሩት። ዜማና ልዑል እውነት ትክክለኛ ሁለቱ አንድ ላይ ቢሆኑ እስካሁን ድረስ ብዙ መንገዶችንም እርቀው ይሄዱ ነበረ። ነገር ግን ኢንስፔክተር ቃል ከመጣ በኋላ የዜማዬና የልዑል መንገድ ተለያይቷል። ነገሩ የተለያየበትንም መንገድ ልዑል ፍላጎቱ ምንም እንኳን የወንድሙ ማግኘት ቢሆንም ይበልጥ ግን ኢንስፔክተሩ ከመጣ በኋላ ፖሊስ ነኝ በማለት ነበረ። ኢንስፔክተሩም ላደረጋቸው ስራዎች ሁሉ ምንም ነገር ሊጥመው ያልቻለው ልዑል ፍላጎቱ የወንድሙ ማግኘት ቢሆንም ኢንስፔክተሩ ግን ከመጣ ጀምሮ ያልወደደበት ምክንያት የሱ መንገድ ምን አይነት በጣም የራሱ ስብስብ ስላደረገበት ነው ልዑል ገለልተኛ የሆነው። ዜማዬና አቤኒ እንዲገናኙ በጣም ጥረት ከማድረጉ በላይ ልዑል አሁን ላይ በዜማና በልዑል መሀል ከባድ ጸብ እንዲነሳ ያደረገው ኢንስፔክተር ለራሱ ፍላጎት ብሎ ነበረ። የኢንስፔክተር ድብቅ የሆነ ፍላጎት አሁን ላይ ማንንም ሰው ሊያውቀው አልቻለም። ነገር ግን ይበልጥ ልዑል የሱ መንገድ በጣም ከባድና ለራሱ ስራ ብሎና የራሱ የማይታወቅ ድብቅ የሆነ ምስጢር እንዳለው ያምናል። ልዑል የደረሰበት የኢንስፔክተር ትክክለኛ ያልሆነ ምርመራ አሁን ላይ ይፋ ሊያደርግበት ችሏል። ኢንስፔክተር በጣም በድንጋጤ ውስጥ ይገኛል። ይበልጥም ከፖሊስነት አልፎ ልዑልን ለማስፈራራት ደርሷል። ልዑል ያሰበውንም ነገር ከኢንስፔክተሩ ጥርጣሬ ጋር በጣም ትክክለኛ ከመሆኑ በላይ ኢንስፔክተሩ ልክ እንደ ፖሊስ ሳይሆን የሚሰራው ስራው ሁሉ ልክ እንደነሱ እንደ ወንጀለኞችና በኢንስፔክተርነትና በፖሊስነት ካባ ውስጥ ተሸፍኖ ነው እየሰራ ያለው። ልክ እንደነ የአዳ ሌላ ሰው በመሆንና ድብቅ ሰው በመሆን ነው አሁን ላይ ኢንስፔክተሩ የሚሰራቸው ስራዎች ከባድ እየሆኑ የሚገኙት። ፍላጎቱ ሁሉ ምን እንደሆነ ግልጽ ባይሆንላቸውም ይበልጥ ግን የእሱ ፍላጎት ምንም እንኳን ዜማዬ ብትረዳውም ግን ደግሞ ጥርጣሬ ውስጥ ናት እንጂ ትክክለኛ ኢንስፔክተሩ ይሄ አድርጓል ወይም እዚህ ችግር ውስጥ አለበት ብላ እሷም አልደመደመችም። ግን ደግሞ ትክክለኛ ከባድ የሆነ የራሱ የሆነ ፍላጎት እንዳለው የደረሰበት ልዑል ብቻ ነው። አሁን ላይ ልዑልንም በመንገዱ በመግባትና የሚያደርጋቸው ብዙ ጊዜ ጥርጣሬ ውስጥ ያስገባበት የኢንስፔክተር ፍላጎቱ አሁን ላይ ልዑል አብዛኛው ጊዜ ሰዎችንም የሚጠይቅበትንም መንገድ ነበረ። አሁን ላይ ልዑል ናቲንም ለማዳን ኢዛና ባዘዘው መንገድ
ሶስቱንም ሰዎች እንዲገድል ራሱንም እርምጃ ጀምሮ ይገኛል። ኢዛና ምንም እንኳን ፍላጎቱ ማብቂያ ባይኖረውም በሁለቱ ወንድማማቾች መሃል በጣም ጨዋታ እየተጫወተባቸው ይገኛል። ኢዛና የእሱ ፍላጎት ናቲንም በህይወት ማቆየትና ናቲ ደግሞ በህይወት ቆይቶ ይበልጥ በሚወዳት ልጅ ላይ እንዲነሳና ይበልጥ ዜማይንም ድጋሚ እንዲያግታትና እንዲገላት ነው የኢዛና ፍላጎት። ኢዛናና እድል ሁለቱም ከዛ በፊት የአዳ ሰዎች ቢሆኑም አሁን ላይ አዳ ላይ ተነስተውበትና አዳንም እንዲያጠፉት ይበልጥ ደግሞ አቤኒና ዜማ እንዲገሉ ነው የሚፈልጉት። እድል አቤኒንም ይበልጥ አሁን ላይ የአቤኒ ያላትንም ጥላቻ ከመጨመሩ በላይ አሁን ላይ የምትፈልገው ሁሉ እነሱን እንዲያስወግድላት ሌላ የኑሃ ወንድም አቤልን ነው ከጎኗ እያደረገች ያለችው። የኑሃ ወንድም አቤል ከስግብግብነቱ በላይ አሁን ላይ ይበልጥ ኑሃንም ችግር ውስጥ አስገብቷት ይገኛል። አሁን ላይ የአቤሊ ፍላጎትና የኑሃ የወንድሟ ነፃ ማድረግ ምንም እንኳን ባይሳካላትም ይበልጥ ደግሞ ወንድሟ እንዲጠነቀቅና ከስግብግብነቱ እንዲርቅ ብዙ ጊዜም አስጠንቅቀው ነበረ። የኑሃ ፍላጎቷ ወንድሟን ነፃ ማድረግ ቢሆንም እሱም ግን ዜማዬን ያዳ አሁን ላይ አጠገቧ ሆኗ እሱንም እየዋሻት ነበረ። ያዳ ከምንም በላይ ከራስ ወዳድነቱ በላይ አፈቅርሻለሁ በማለት ይበልጥ ደግሞ እሷ ኑሃ ከአጠገቧ ሆኖ ኑሃ ይህንን ሁሉ ወንጀል ታውቃለች ብሎ አላሰብም ነበረ። አሁን ላይ የኑሃ የአዳ ድብቅ ሚስጥሩ ባታውቅም ያዳ ግን ኑሃ አውቃለች ከተባለ በኋላ እድልም የኑሃ ድብቅ የሆነ የዜማና የአቤኒ የዜማና የናቲ ሁሉ ነገር ካወቀች በኋላ ነው ያዳ ሁሉንም ነገር ይፋ ያደረገው። ያዳ የራቀበት ምክንያት ኑሃ በፍቅር ውስጥ ቀርቦ ይበልጥ ደግሞ እሷንን ለመጉዳት ፍላጎት ስለነበረ ነው። አሁን ላይ ኑሃ የተያዘችበትንም መንገድ የወንድሟ ስንፍና ከመሆኑ በላይ የወንድሟ ስግብግብነትና የራስ ወዳድነት ምክንያቱ ነው። ወንድሟ ፍላጎቱ ከባድና ገንዘብ የማግኘትና ሀብት የማግኘቱ መንገዱ ነው አሁን ላይ ኑሃን ችግር ያስገባት። አሁን ላይ ኑሃ የፈለገችው አንተ ነፃ አውጣ ወንድሜ ከዚህ ራቅ ብላ ብዙ ጊዜ አስጠንቅቀው ነበረ፣ ግን ደግሞ በእድል ወጥመድ ውስጥ ሊገባ ችሏል። ይበልጥ ግን ዜማና አቤኒ በህይወት ከተገናኙ በኋላ አሁን ላይ ኢዛና ፍላጎት ሁሉ ልዑል ላይ አድርጎና ልዑልን እድል እንዲገላት ካደረገው በኋላ ነው። ኢዛናን ልዑል እንዲገላት ካደረገ በኋላ ግን ደግሞ እድል በጣም ከመንቃቷ በላይ ይበልጥ ልዑል ለምን ፈለገኝ የሚለውንም ጥርጣሬዋ ከባድ ሆኖና እሷንም እሱ ላለማግኘት ፍላጎቷ ከባድ ሆኗል። ይበልጥ ኢዛና እኔን ለማጥፋት የሚፈልግበትን መንገድ በጣም ሰፊ ነው በማለትና ኢዛና ላይ ከባድ የሆነ እርምጃ ለመውሰድና ልዑልም የሚፈልጋት ለባዶና ዝም ብሎ እሷንም ለማዳን እንዳልሆን ልትደርስበት ትችላለች። አሁን ላይ ናቲ ጓደኛውንም የሚወዳትንም ልጅ ጠላት በማድረግና ኢዛና እሷ ናት አንተን ይሄ ሁሉ ስቃይ ውስጥ እንድትገባ ያዘዘችኝ በማለት መንገዱንም ያስቀይሰዋል። አሁን ላይ እድል በጣም ከከባድ ችግር ውስጥና ልዑልም እንድትገደል ከታዘዘው ከኢዛና ትዕዛዝ ከመቀበሉ በላይ ይበልጥ ደግሞ ኢዛና አሁን ላይ በናቲ ወጥመድ ውስጥ ሊገባ ይችላል የሚለውን ከባድ አሳሳቢ ሁኔታ ላይ ነው።